ክብራትና ክቡራን እንዴት ሰነበታችሁ? ይህ በአዲስ ንስር ሚዲያ አዘጋጅነት በሳምንት አንድ ቀን ወደ እናንተ የሚቀርብላችሁ የሌጀንዶቹ ድምፅ ፕሮግራማችን ነው። በዛሬው ፕሮግራማችን የአቶ ወንደሰን ከበደን ሁለተኛና የመጨረሻ ክፍል ታሪክን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብረውን ይቆዩ ዘንድ አክብሮታዊ ግብዣችን በማቅረብ ወደ ዕለቱ ፕሮግራም እናመራለን። የሶስት የአፍሪካ ዋንጫ ተጫዋች ነኝ። ይህ ዝግጅት እንግዲህ ኤስኤፍኤን 42 ዓመት አንጋፋ እድሜ ያለው ተቋምና ፌዴሬሽን ነው። ሙሳ ኳስ የምንጫወተው ማታ ማታ ደግሞ እራት እየበላን እንጆ እያደረግን ስፋን ስፖርት ስፋን ነውና። ወሰን ከበደ የባህር ዳር ቴክኒክ ኮሌጅ የ3 ዓመታት ቆይታውን አጠናቋል። በተማሪነት ቆይታውም በኮሌጁ በመረብ ኳስ ተጫዋችነት ስኬታማ ጊዜን አሳልፏል። ቡድኑን ሻምፒዮና እንዲሆን የጎላ ድርሻ አበርክቷል። ከዛ ባለፈም የጎጃም ምርጥ የመረብ ኳስ ቡድንን ውጤታማ ለማድረግ የበኩሉን አስተዋጽኦ አበርክቷል። የ3 ዓመታቶች የኮሌጅ ቆይታውንም አጠናቋል። ከባህር ዳር በቀጥታ ወደ ሞጆ አምርቷል። የሥራውን ዓለም ተቀላቅሏል። ሞጆ የሚገኘውን የናይል ጨርቃጨርቅ ባልደረባም ሆኗል። ናይል ጨርቃጨርቅ ፋብሪካ የመረብ ኳስ ቡድን የለውም። በተቃራኒው በሸዋ እግር ኳስ ፌዴሬሽን ስር ተመዝግቦ የሚወዳደር የእግር ኳስ ቡድን ነበረው። ወሰን ከበደ ከዓመታቶች በፊት ለኢትዮጵያ ወጣት ብሔራዊ የመረብ ኳስ ቡድን ያስመረጠው የመረብ ኳስ ውድድር አለመኖሩ ብዙም ቅሬታ አልፈጠረበትም። በመረብ ኳስ፣ በእግር ኳስ፣ በጂምናስቲክና ሌሎች ስፖርቶችም ተቀራራቢና ተመሳሳይ ብቁ ችሎታ ነበረው። ሁለገቡ ስፖርተኛ መሆኑም ጠቅሞታል። ተወልዶ ባደገበትና የልጅነት ጊዜውን ባሳለፈበት ጣሊያን ሰፈር የስፖርት ጅማሬው በእግር ኳስ ተጫዋችነት ነበረ። የወቅቱ የስፖርት ፖሊሲ በሁለት የስፖርት አይነቶች መወዳደርን ይከለክላል። በዛም እግር ኳሱን ትቶ መረብ ኳሱን ለመምረጥ ተገዷል። እግር ኳስ ተጫዋች የመሆን ሰፊ ዕድል ነበረው። ሞጆ ናይል ጨርቃጨርቅ ፋብሪካም ሥራ መጀመሩ ቀዳሚና የልጅነት ሕልሙን በተወሰነ ደረጃ ለማሳካት ይረዳዋል። ለዚህም የሰቀለውን ጫማ ለማውረድ ከውሳኔ ላይ ደርሷል። ታኬታውንም ወልሎ አዘጋጅቷል። ልምምዱንም አጠናክሮ ቀጥሏል። በአጭር ጊዜያትም ወደ አስተማማኝ የብቃት ደረጃ ተሸጋግሯል። የሞጆ ጨርቃጨርቅ እግር ኳስ ቡድን ተቀላቀለ። ወሳኝ የቡድኑ ተጫዋችነቱንም አስመሰከረ። ጎል አይምሬ ስል አጥቂ መሆኑንም በተግባር አሳየ። ከ3 ቁጥር ጋር የተለየ ቁርኝት ያለው በሚመስል መልኩ ለ3 ዓመታቶች የናይል ጨርቃጨርቅ ፋብሪካ ቡድንን በተጫዋችነት አገለገለ። ሳይጠበቅና ሳይታሰብ የተጫዋችነት ፋይሉን የሚዘጋበት አጋጣሚ ተፈጠረ። ወሰን ከበደ በመደበኛ ሥራው ከፍተኛ እድገትን አገኘ። ወሳኝ አመራር ቦታ ላይ በመመደቡም ጊዜ ጠፋ። ትኩረቱን ሁሉ ፋታ በማይሰጠው በአዲሱ የኃላፊነት ቦታው ላይ አደረገ። ልምምድ መስራት፣ ሜዳ ገብቶ መጫወት የማይታሰብ ሆነ። በዚህ መነሻነትም የዛሬው እንግዳችን ወሰን ከሚወደው ኳስ ለመራቅ ተገደደ። ወቅቱ የዛሬ 31 ዓመት በ1987 ዓ.ም ነበረ። የወሰን ከበደ ሕይወት ወደ አዲስ ምዕራፍ የሚሸጋገርበት አጋጣሚ ተፈጠረ። የአሜሪካ ዲቪ ሎተሪ አሸናፊ የመሆንን ዕድል አገኘ።
በተገኘው ዕድልም ተጠቅሞ ወደ ባህር ማዶ አቀና። አሜሪካ መግባቱን ተከትሎ ራሱን ወደ ተሻለ ደረጃ ለማሸጋገር ትምህርቱን ቀጠለ። ከዛም ባለፈ በነበረው ትርፍ ጊዜ ሥራ መሥራቱንም ተያያዘው። በጥድፊያ የተሞላውና በሩጫ የታጀበው የአሜሪካ ኑሮ ልምምድ ከመሥራት አላገደውም። በሚኖርበት ቦስተን ከተማ ከሚገኙ የሀገር ልጆች ጋር ልምምድ በመሥራት አሳለፈ። ከ5 ዓመታቶች በኋላ በዓመታዊው የሰሜን አሜሪካ የኢትዮጵያኖች ስፖርትና የሙዚቃ ፌስቲቫል ላይ የቦስተን ቡድን በመወከል ለመጫወት ተዘጋጀ። የቡድኑ አሰልጣኝ የቁመቱን ሸበላነት ተመልክቶ የሚጫወትበት ቦታ ላይ ለውጥ እንዲያደርግ ከውሳኔ ላይ ደረሰ። 1 ሜትር ከ87 ሴንቲሜትር የሚረዝመው የዛሬው እንግዳችን ወሰን ከበደን ከአጥቂነት ወደ መሃል ተከላካይነት የቦታ ለውጥ እንዲያደርግ አስገደደው። ለ14 ዓመታቶች የቦስተን ቡድንን ወክሎ ተጫውቶ አሳለፈ። በዚህ የተጫዋችነት የመጨረሻ ዘመኑ ላይ የቦስተን ከተማን ከተጫዋችነት ባለፈ የቡድኑ አመራር በመሆን ለማገልገል ችሏል። ጫማውን ለአንዴና ለመጨረሻ ጊዜ መስቀሉን ተከትሎ የቦስተን ከተማ ፌዴሬሽን ፕሬዝዳንት ሆኖ ተመረጠ። በዚህ ኃላፊነትም 5 ዓመታቶችን አሳልፏል። ወሰን ከበደ ከዚህ በተጨማሪ በሰሜን አሜሪካ በሚገኘው ዋናው የእግር ኳስ ፌዴሬሽን በንዑስ ኮሚቴ አባልነት ከፍተኛ አስተዋጽኦን አበርክቷል። በአሜሪካ ቆይታ በእግር ኳሱ የማትረሳው አጋጣሚ ካለ በሚል ላቀረብኩለት ጥያቄ በፈረንጆቹ ዘመን አቆጣጠር በ2013 ከቨርጂኒያ ቡድን ጋር ለዋንጫው ደርሰው በተጋጣሚያቸው ተሸንፈው ዋንጫ ያጡበትን አጋጣሚ ያስታውሳል። በአሁኑ ወቅት ነዋሪነቱ ቦስተን ከተማ የሆነው አመለ ሸጋው የዛሬው እንግዳችን ወንደሰን ከበደ ወይም ወሰን ከባለቤቱ እና የትዳር አጋሩ ወይዘሮ ሜሮን ሙላት ጋርና ከ4 ልጆቹ ጋር ተምሳሌትና አርአያነት ያለው አስደሳች ኑሮ በመኖር ላይ ይገኛል። ወሴ ከመላው ቤተሰብ ጋር የጤና የፍቅርና የሰላም ኑሮን ተመኘውልህ። ውድ የአዲስ ንስር ሚዲያ ተከታታዮቻችን የዛሬው የሌጀንዶቹ ድምፅ ፕሮግራማችን በዚሁ ፍጻሜውን አግኝቷል። ከሳምንት እስከ ሳምንት መልካም ሳምንት። አዎ ይህ የሌጀንዶቹ ድምፅ ነው። የዜማ የቅኔ የቀሳውስት ሀገር የተናገረው ወገንም ጎንደር የተናገረው ልክ እንደ ነብይ ቀድሞ ያለመው የሚሆነው አደቀራ ጻላ ባባ ኤሬዛ ጎባ አዲስ ንስር ስፖርት እግር ኳስ፣ ቅርጫት ኳስ፣ አትሌቲክስ፣ ቦክስ፣ ሌሎችንም ስፖርቶች ይዳስሳል። ዘመን የማይሽራቸው መሳጭ ታሪኮች ይቀርቡበታል። አዲስ ንስር ስፖርት